ትሰማኛለሽ? እኔ ምንም ማውቀው ነገር የለም። ተረጋጋ። አሳልፈክ ትሰጠዋለህ ወንድምህ። ሳሚ ከቤቱ ስንት ሰዓት ይወጣል? ከቤቱ ከወጣ በኋላ የት ይሄዳል? ምሳ የት ይበላል? እራት የት ይበላል? ማንን ያናግራል? አንድ ድንገተኛ መረጃ ሳይደርሰን አይቀርም። አንድ የተገኘ ነገር አለ የሚል ነገር ነበር ያልኩት። አቤኔዘር ማለት ለአንቺ ምን ማለት ነው? አቤኔዘር ለአንቺ ምንድን ነው? ጋዜጠኛ ነው እያሉ የነበረው ነገር አሁን ላይ ሳላምን አልቀርም። የእውነት ይሄ ሰውዬ ይሄ ግለሰብ መርማሪ ጋዜጠኛ ነው። ወንድምህ እኮ ነው አይደል እንዴ? እኮ እኔን ከሚከፍለኝ በላይ ለአንቺ ሚስጥር ያካፍልሻል አይደል? እኔ ምንም አውቀው ነገር የለም። ሰማከኝ? እኔ ምንም አውቀው ነገር የለም። የኔን ወንድም ሳሚን ማገት እንዲሰወር ማድረግ የእሱ ስራ ነው። ስለገታው ስለምኑ ምንም ላውቀው የምችለው ነገር የለም። ገባካ? የሳሚ እያንዳንዱ እርምጃ ያንተ ቤት ውስጥ ተሰብሮ የገባንበት ቤት ውስጥ የተገኘ ዶክመንት ያሳያል። የአንቺ ቤተሰብ የእሱን ቤተሰብ ሊያውቅ ይገባል። የእሱን ቤተሰብ የአንቺን ቤተሰብ ሊያውቅ ይገባል። ተቀመጥ። ወሬ ነው የምትወጣው። አልገባህም? እንደናንተ ጋዜጠኛ እንደሆነ እሱ አቤኔዘር አይደለም። መጀመሪያ ተረጋጋ። የሰው ልጅ ምንም ነገር ሳታውቅ ለምንድን ነው የሰው የህግ አካል ምናምን ሰብስብ የምታመጣው? ለምን ዜናዎችን ይሰበስብና ይሄ ልክ እንደ ይሄ የወንጀል መረጃዎችን ምናምኖችን ሰብስቤ ማጋልጥ ሰው ነኝ ያለ። ማነው እሱ የኔን ስልክ የሚመረምረው? አንተ ቆይ ችግር አለብህ እንዴ? ተሳሚ በልጅ ፊት የማይሆን ነገር እንዳደረጋት ምንድን ነው የምታደርገው? ሞክረኛ ጉልበት መጠቀም አላውቃትም። ትችላለህ። ሰማኛለህ? ጉልበት መጠቀም ትችላለህ። ምን አገባኝ? አንተን አይመለከትም። ሳሚ አጎት ነብይ ነው። በትዕግስት እየወራ አትቀስርብኝ ጣትህን። አንተ ሳሚ ይሄን ስራ በመስራቱ ደስተኛ አይደለሁም። ለምንድን ነው ደስተኛ መሆኑ? አባት እያለ ሳሚ ጋር እንዴት አደግሽ ምናምን ምን አገባኝ? እያንዳንዷን ክብር እየሰጠህ አናግረኝ። እሺ ክብር ያለኝ ሰው ነው። ክብር እየሰጠው ነው ማለት አለቀ። ሳሚን የምሰበሰበው ደግሞ ሰማኛለህ። እኛ ጋር ምንድን ነው የምትፈልገው? በእኔ እይታ ማንም ሰው ንጹህ አይደለም። አንተ ማነህ? አንተ በየትኛው አይነት ነው የምታየው? ሰማኛለህ። በእኔ እይታ እንዴት ነው ቴክስት ከመላኩ በፊት አንተ ልታውቅ የምትችለው? ናቀናበል ምንም ነገር ነው። ምንድን ነው የምታውቀው ነገር የሌለው? ስልጣን የለም። ነገር ግን ሲወጣና ሲገባ ደግሞ በርህ ላይ ነው። ምንም ማጮለቅ እንደማይጠበቅብህም ደግሞ አውቃለሁ። በርህ ላይ ነው ይታያል። ድካም ውስጥ ያለ ሰው አለ አይደል? የሆነ ነገር የሰለቸው ሰው እኔ ኑሮ እንደሰለች ህይወት እንደሰለቸኝ እሱ ጋር ያ ነገሮች መታየት ጀመሩበትና ምንድነው ቴክስት ተላከልኝ። እዛ ቤት ውስጥ ለአንድ ዓመት ተከፍሎበት ስለነበረ እኔ እንድኖርበት ላከልኝ። አንተ እንዴት ነው ቴክስቱ እንደሚላክ ታውቃለህ? እኔ ምንም ማውቀው ነገር የለም። ምንድነው የምታውቀው ነገር የሌለው? ካንተ ይልቅ ለኔ ቦታ ስለሰጠኝ ነው። ምንድነው ችግሩ? ልቀቀኝ፣ እያሳመንከኝ ነው። ምንድነው ችግርሽ? እየተናነቀን የምናወራውና የምነጋገረው ነገር ነበር። ለምንድነው የምንተናነቀው? ይሄንን ማላረግበት አንድ ምክንያት ልንገርሽ። ስለኔ ቢነግርሽ እንዳትጮህብኝ። ከመጮህም በላይ ሌላ ነገሮች ይጠብቁሻል። እሱን እንዳትሞከረው። ስምሽ ማለት የሳሚ ጓደኛ ስለሆንክ አከበርኩህ በጣም። እጅህን አነሳክ አይደለም? እጅህን አነሳክ እኔ ላይ። ይሄ ካሜራ ትሰሚኛለሽ? ድጋሚ ከጠፋ ሊገለኝ ነው። ያው ድጋሚ ከጠፋ ሊገለኝ ነው። ነገር አስተካክሎ ነበር የጠበቀኝ። የምፈልገው ካሜራውን አቋርጡትና መውጣት ነው የምፈልገው። እንዳታቋርጠው። ሁሉም መቶኛል፣ ደብድቦኛል። እስኪ አንተ ና ወደ ና። አዘንን በዚህ ነው በመሳሪያ ነው የምትወጣው። አዘንን በመሳሪያ ነው የምትወጣው። አዘንን በመሳሪያ ነው የምትወጣው። ፈልገን እሺ ምን ፈልገህ ነው? ሰማኛለህ? እስኪ ቀጥል። ሽጉጡን እንደ ትነግረኛለህ ወይስ አትነግረኝም? ሰላም ውድ ቤተሰቦች እንደምን አላችሁ? በያላችሁበት ፍቅር፣ ጤና፣ ሰላም ይስጥልኝ። እንግዲህ ትንሽ ተዳክመናል። ድካም አይነት ቢጤ ፊታችን ላይ ይታያል። ግን ያው ያለውን ነገር በተቻለ መጠን መስራትና መጨረስ ስላለብን እያንዳንዷን ነገር እየሰራን ነው የምንገኘው። እውነቱን ከሆነ ቅድም ላይ ካሜራው ከመጥፋቱ በፊት አንድ ነገር ተናግሬ ነበር። ያም የተናገርኩት ነገር
አንድ ድንገተኛ መረጃ ሳይደርሰን አይቀርም። አንድ የተገኘ ነገር አለ የሚል ነገር ነበር ያልኩት። ምክንያቱም የነበረውን ነገር አይታችኋል። በጣም ከባድ ነገር ነው። እኛ ላይም እየተፈጠረና እየሆነ ያለው ነገር ጊዜ የሚሰጠን ስላልነበር ቤቱን መስበር ነበረብን። ሰብረናል። ከሰብረን ከገባን በኋላ ሙሉ ለሙሉ ማለት ይቻላል ቤቱን በርብረናል። ቤቱን በምንበረብርበት ሰዓት ላይ በጣም በጣም አስደንጋጭ መረጃዎች ነው እጃችን ላይ የገቡት። የእውነት ያልጠበቅናቸው ስቲል አንዳንድ ነገሮች እየገቡልኝ ስለሆነ ነው ቼክ እያደረኩ ያለሁት። በጣም ግራ የሚያጋቡ መረጃዎች ነው የያዝነው። እነዛ መረጃዎች እውነታነታቸው እንዲጣራ ራሱን የቻለ ቡድን ቁጭ ብሎ አንድ በአንድ እየገለጠ እያየ ነው የሚገኘው። እሱ ብቻ አይደለም፣ ዛሬ ብዙ ነገር እየተሳካልን ሳይሆን አይቀርም። ነገሮች እየቀኑን ሳይሆን አይቀርም። ፍቅረኛ ወይንም እጮኛ የተባለችው ግለሰብም መታ በቁጥጥር ውስጥ ውላለች። የምናደርገው አንድና አንድ ነገር ነው። ወደ ቤቱ እንድትደርስ መሆን እንድትቀርብ ያደረግነው ነገር የለም። ተቀምጠን ነገሮችን ማውራት አለብን። ምክንያቱም አንዳንዴ ስሜታዊ በምንሆንበት ሰዓት ላይ ትንሽ የማይሆኑና ያልተገቡ ነገሮች ሊፈጠሩ ይችላሉ። ስለዚህ ሁሉም ሰው ደግሞ ወንጀለኛ ነው ማለት አንችልም። ሁሉም ሰውንም ደግሞ ንጹህ ነው ማለት አንችልም። ስለዚህ የምናደርገው ነገር ቢኖር እኛ የያዝነው መረጃ አለን፣ የያዝነው ማስረጃ አለን። እሱን ይዘን ነገሮችን ቀስ ብለን ከእጮኛ ወይም ደግሞ ከአቤኔዘር ፍቅረኛ ከተባለችው ሴት ጋር ራሱን የቻለ ቆይታ ይኖረናል። እቺ ሴት አቤኔዘርን ምን ያህል ታውቀዋለች? የሚሰራው እየተሰራው ያለው ነገርስ ምን ያገናኘዋል ከእሷ ጋር የሚለውን አንድ በአንድ የምናወራ ይሆናል። የእኔ የሚባሉ ሰዎች ነገሮችን አነጋግረዋት ከኔ ጋር ተቀምጣ እንድታወራ አስማምቷት ይገኛሉ። እንግዲህ ከደቂቆች በኋላ ከእሷ ጋር ቁጭ ብለን ያለውን ነገር እናወራለን ማለት ነው። ስፔሻሊ ውድ ቤተሰቦች እዚህ ጋር በትኩረት እንድጠብቁ የምፈልገው ነገር የተገኘው መረጃ ምንድን ነው፣ የተገኘው ፋይል፣ የተገኘው ዶክመንት ምንድን ነው የሚለውን እዚሁ ከእሷ ጋር እያወራው ነገሮችን አውጥተን እያንዳንዷን ነገር የምንነጋገርባት ይሆናል። የእውነት በጣም ከባድ የሆነ ነገር ነው። ኬዙ ምን ያህል ስር እንደሰደደ የምናይበት ነገር ነው። ምን ያህል አደጋ ውስጥ እንደተገባ የምናይበት ነገር ነው። ከደቂቆች በኋላ አብረን የምንገናኝ ይሆናል። እስከዛ ድረስ በያላችሁበት ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። ስፔሻሊ ፕሊዝ ኮሜንታችሁ ያስፈልገኛል። ምክንያቱም ኮሜንታችሁ ነው ነገሮችን እያቀለለልን ያለው ማለት ነው። መልካም ጊዜ፣ መልካም ቆይታ። እንግዲህ ውድ ቤተሰቦቻችን ስለ አቤኔዘር እያንዳንዱን ነገር ያወራን ይሆናል። እህታችንም እዚህ ጋር ተቀምጣ እኔ የምናገረው ነገር አለ፣ የምናወራቸው ብዙ ነገሮች አሉ ላለች እና በመጀመሪያ ያው በአስቸኳይ እንድትመጪ ስላደረግንሽ ይቅርታ መጠየቅ እፈልጋለሁ። ምክንያቱም ትንሽ ነገሩ ኬዙ የሚውል የሚያድር ስላልሆነ እያንዳንዱ ነገር ተቀምጠን መነጋገር መወያየት ስላለብን በሚል ነው እና እንድታውቂ የምፈልገው ነገር አሁን ላይ እያደረግነው እና እየሰራን ያለው ጉዳይ በጣም ሲሪየስ የሆነ ኬዝ ነው። የእውነት በጣም ከባድ የሆነ ስራ ነው እየተሰራ ያለው። በዚህ ሰዓት በዚህ ደቂቃ ከአንቺ ጋር እንደዚህ ተቀምጬ ተረጋግቼ የማወራበት ጊዜ ላይ አይደለሁኝም። የእውነቴን ነው የምነግርሽ። ፋታ የሚሰጥ ፋታ አይደለም ማሰቢያ ጊዜ ያጣሁበት ሰዓት ላይ ነው ያለሁት። ምክንያቱም እየተፈጠረና እየተካሄደ ያለው ወንጀል፣ እየተሰራ ያለው ሴራ ምን እንደሆነ ግልጽ በማይሆን መልኩ ወንድም የምለውን ሰው ብቻ ተይው፣ ይሄ ብዬ ለአንቺ መናገር አልፈልግም። ግን የአንቺ ማንነት አላውቅም። ማንሽ ምንድነሽ የሚለውን ነገር ምንም የማውቀው ነገር የለም። ስለዚህ ለመጀመሪያ ጊዜ ዛሬ የተገናኘ ነው። ምንም አይነት ነገር አንቺ ላይ ጫና ፈጥሬ አንቺ ላይ እንደዚህ የሆነ ነገር ብዬ ከአንቺ ጋር የማይሆን ሰጣ ገባ ውስጥ መግባት አልፈልግም። ይህን ስል ደግሞ እንድታቂ የሚፈልገው አንድ ነገር አለ። እያንዳንዷ የምታወሪያት መረጃ ማስረጃ ስልክ ጋር ሪከርድ እየተደረገ ነው ያለው። አንቺ እዚህ ጋር እኔ እንደዚህ ነኝ እኔ እንደዚህ ነኝ ብለሽ አውርተሽ ሳትጨርሺ ለማስፈራራት አይደለም። ከኋላ ያሉ ባልደረቦች እያንዳንዱን ነገር ስላንቺ ያጣራሉ። ስለዚህ እዚህ ጋር የምናወራቸው ነገሮች እንዳለ እውነቱን እንድናወራ ስለምፈልግ ነው። ማስፈራሪያ ወይም ዛቻ ሳይሆን እየተፈጠረ ያለውን ነገር በጥቂቱም ቢሆን ነገሩ እንዲገባሽ ስለምፈልግ ነው። እስቲ ስምሽን አስታውቂ። እሺ፣ መሰረት እባላለሁ። መሰረት፣ በጣም ጥሩ።
ጋዜጠኛ ኤርሚያስ እባላለሁ። አሁን ላይ በተፈጠረው ከባድና አሳሳቢ ጉዳይ የተለያዩ ሰዎችን እያናገርኩኝ ነው ያለሁት። ከዛ መሀል ያው አጋጣሚ ሆኖ አንቺም አጠገቤ ተቀምጠሽ እንደዚሁ ላይ ኢንተርቪው ለማድረግ በቅተናል እና እስቲ መሰረት ወደ ዋናው ጉዳይ ከመግባቴ በፊት ያው ከዚህ በፊት እኔና አንቺ ተገናኝተን አናውቅም፣ ምንም አይነት ነገር አውርተን አናውቅም እና እስቲ ማናት መሰረት የሚለውን ነገር እስቲ እናውራ። ማን ልበል አንቺን? እስቲ እንደው እስቲ በጥቂቱም ቢሆን ከትውልድሽ ተነስተሽ ስለ አስተዳደገሽ ስላለው ነገር እስቲ በትንሹም ቢሆን ብታወሪኝ ደስ ይለኛል። እሺ መሰረት እባላለሁ። ያው የአዲስ አበባ ልጅ ነኝ። አዲስ አበባ ተወልጄ ነው ያደግኩት። ያው ዲግሪ ይዤ ምናምን እየሰራሁ ነው ያለሁት። የሆነ የግል መስሪያ ቤት ተቀጥሬ እየሰራሁ ነው ያለሁት። ያው እንደምታዩት ነው ብዙ እንትን ውስጥ በብዙ ችግሮች እና በብዙ ስቃይ ውስጥ አልፌ ጀስት አሁን ትንሽ ይሆናላ ለመቆም እየሞከርኩ ያለሁበት ሰዓት ላይ ነኝ። ምን እንደሆነም እንደተፈጠረም አላውቅም። በእናንተ ዙሪያ አሁን እንደዚህ ልጠይቁኝ የቻላችሁበትን ምክንያት አላውቀውም። ያው አጋጣሚ ነው እዚህ ቦታ ላይ እንድገኝ ያደረጋችሁኝ። ስለምን እንደፈለጋችሁኝ በምን ጉዳይ ላይ ማውራት እንደፈለጋችሁ ምንም አልገባኝም። ያለውን ሰው ራሱ ሳየው የሆነ በጣም ግር የሚል ነገር ነው ያለው እና ስለምን መረጃ እንድሰጣችሁ በምን አይነት ጉዳይ እኔ ጋር ልመጡ እንደቻላችሁ ራሱ አላወኩኝም። እንደው እስቲ እንደዚህ ያለውን ነገር ስታይ የሆነ የተፈጠረ የምታስቢው ነገር እንደዚህ ከፋሚሊሽ ይሆናል ከጓደኛ ከፍቅረኛ ጋር የተገናኘ ነገር እንደው ሜቢ ከወንጀል ነክ ጋር ከእንደዚህ አይነት ነገር ጋር የተገናኘ እንደው ውስጥሽ ላይ ጥርጣሬ የሚፈጥር ነገር ምንም ነገር የለም? እንደው ስታስቢ እንኳን እኔ እንጃ። እኔ ምንም ካለው ከቤተሰቤም አንፃር ሳየው ምንም የተፈጠረ ማውቀው ነገር የለም። ይሄን ያክል ከፍቅረኛም ከምንም እንዳልከው ይሄን እንደዚህ አይነት ደረጃ የሚያደርስ ነገር የለም። ከፍቅረኛዬ ጋርም ያለውን ነገር እንደዚህ አይነት ደረጃ ይደርሳል ብዬም አላስብም። ስለዚህ ምንም የምታውቂው ነገር ስለሌለ ጥያቄዎች ይኖሩኛል። ቀስ እያለን ስለዛ ጥያቄዎች እናወራለን ማለት ነው። በመጀመሪያ ያው በተለያየ ምክንያት አንቺን አስደውዬ እዚህ ያስመጣሁሽ ምክንያት ብዙ የምናወራቸው ነገሮች ስላሉ ነው። ከአንቺ ፐርሰናል ላይፍ ጋር የሚገናኙም ስለሆነ ማለት ነው። ስለዚህ በመጀመሪያ አቤኔዘር ማለት ለአንቺ ምን ማለት ነው? አቤኔዘር ለአንቺ ምንድን ነው? አቤኔዘር ጓደኛዬ ነው፣ የወደፊት ባሌ። ስለዚህ ፍቅረኛሽ ነው ማለት ነው? ፍቅረኛዬ ነው። በዛ ላይ ያለ ነው። ወደፊት እንደምንገባ ምናምን እዛ አይነት ነገር። ስለዚህ ሜቢ መሰረት ላይክ የምጠይቅሽ ጥያቄ ለአንቺ ቀለል ብሎ እየተሰማሽ ሊሆን ይችላል፣ ግን አንድ ነገር ልታውቂ እፈልጋለሁ። እያንዳንዱ የምጠይቅሽ ጥያቄ ሜቢ ለአንቺ ስታስቢ ወይም ለእኔ ስትመልሽልኝ ምንም ላይጠቅመው ይችላል፣ ምን ላይለው ይችላል የሚባለው አይነት ነገር ብለሽ ነገሮችን ቀለል እያደረግሽ ልትመልሽልኝ ትችላለሽ። ግን እያንዳንዷ የምታወሪያት ጥያቄ የምትመልሽልኝ መልስ እያንዳንዷ ንግግር እኔ ጋር ትልቅ ቦታ ነው ያላት። ምክንያቱም እንዳልኩሽ ነው እያንዳንዱ መረጃና ማስረጃ እየሰበሰብኩ ነው ያለሁት። ስለዚህ በዋነኛነት ደግሞ እዚህ ጋር ተቀምጠሽ እንድናወራ የፈለግኩበት ምክንያት አንድና አንድ አቤኔዘር ስለተባለው ግለሰብ ነው። ያ ግለሰብ ማለት ደግሞ ለአንቺ ፍቅረኛሽ ነው፣ እጮኛሽ ነው፣ ወደፊት አገባዋለሁ ብለሽ ያሰብሽው ሰው ነው። ስለዚህ ምን ያህል ነገሩ ሲሪየስ እንደሆነ እንድታውቂ ይፈልጋለሁ። አሁን የምፈልገው ምንድን ነው መሰረት፣ አቤኔዘርን ለመጀመሪያ ጊዜ የት ነው ያየሽው? የት ነው የተገናኛችሁት ከሚለው ጀምሮ ነው ባክግራውንዳችሁን ማወቅ የምፈልገው። ስለዚህ እንዴት ነው እስቲ ለመጀመሪያ ጊዜ የተገናኛችሁት? በምን ምክንያት ተገናኛችሁ የሚለውን ነገር እስቲ ንገሪኝ። አቤኔዘርን ካገኘሁት ቢያንስ 1 ዓመት ከ6 ወር ምናምን እንደዚህ ሆነናል። በጣም ረጅም ጊዜ ነው በጣም። እና ከጓደኞቼ ጋር ካፌ በተቀመጥንበት ሰዓት ላይ ነው አቤኔዘርን የተዋወቅነው። እያልን በአጋጣሚ የአይን ትውውቅ ነበረ። በዛ እያለ መግባባት ምናምን ጀመርን። በቃ አብረን ማሳለፍ ጀመርን ምናምን። በጣም ብዙ ቆይተናል። ከዛ በኋላ ነው ቢያንስ 1 ዓመት ነው ፍቅረኛሞች ከሆንን 1 ዓመት ነው። ለ6 ወር ያክል እንደዚህ ተግባብተን ነበረ። ተግባብተን እንደዚህ ማለት የራሱ የሆነ ጓደኛ አለው እሱ፣ አንቺም የራስሽ ጓደኛ አለ? እንደዛ ነው ወይስ ጓደኞች አሉት፣ አብሮት የሚሆኑት ጓደኞች አሉት። ያው ግን እንደዚህ ወደ ፍቅር ውስጥ አልገባንም። ቀጥታ ወደ ፍቅር አልገባንም። በጓደኝነት ኖርማል ጓደኝነት እንደዚህ አብረን ካፌ እንሄዳለን ምናምን ነበረ። በፍቅርና አብረን መኖር ከጀመርን 1 ዓመት ነው የሆነ እንጂ ለ6 ወር ያክል እንደዚህ በጓደኝነት ኖርማል ጓደኝነት ነበር የነበረ። እንዴት ነበር እስቲ የምታሳልፉት ጊዜ? እሱ ጋር የነበረው ነገር
ስለሱ ጸባይ እስቲ አንዳንድ ነገር አውሪ። ጸባዩ በጣም አሪፍ ጸባይ ነበር ያለው። የምናሳልፈውም ጊዜ ቢያንስ አሁን አብረን መኖር ከጀመርን በኋላ ነው እንደዚህ እየቆየ ምናምን ነገር መምጣት የጀመረው እንጂ ለ6 ወሯን አብረን ስንሆን ያው ስንገናኝ ምን ስንል ሰዓትም ነበረው ጊዜም ነበረው ለኔ በጣም ብዙ ነገሮችን አብረን እናሳልፍ ነበር። ይሄን ያክል ግን ተከራይተን አብረን መኖር ከጀመርን በኋላ ነው ትንሽ በስራ ጉዳይ እየቆየ መምጣት የጀመረው እንጂ ምንም ጸባዩም አሪፍ ነው፣ ልጁም አሪፍ ነው። ምንም ይሄን ያክል ወጣ ያለ ባህሪ ራሱ የለውም። ስለዚህ በ6 ወር የፍቅር ግንኙነት ብቻ ነበር የነበራችሁ ማለት ነው? አዎ ለ6 ወር ያው ጓደኛሞች ሆነን እያለን ተላመድን ምናምን ወደ ፍቅር ነገር ውስጥ ገባን። ከዛ በኋላ ተከራይተን መኖር ጀመርን። ያው ነገርኩህ ተከራይተን መኖር ስንጀምርም እሱ ብዙ ጊዜ ስራ ይበዛበታል እና እየቆየ ምናምን ይመጣል። እንዴት ነው እስቲ ያው ተከራይቶ መኖር መጀመር ማለት መጋባት ከሚብላው ጋር አይተናነስም አንድ ላይ እስከኖራችሁ ማለት ነው። ስለዚህ ያ ነገር ሲፈጠር እንደው እስቲ ቤተሰቦቻችሁ ጋር የነበረው ነገር እንዴት ነው? ምክንያቱም ላይክ አንድ ቦታ ላይ ተከራይተሽ እስከኖርሽ ድረስ ቢያንስ ያንቺ ቤተሰብ የእሱን ቤተሰብ ሊያውቅ ይገባል፣ የእሱን ቤተሰብ ያንቺን ቤተሰብ ሊያውቅ ይገባል እና እንዴት ነበር እስቲ ስለሱ አውሪ። ያው ማለት ያውቃሉ፣ ሽማግሌ ብቻ ነው ኖርማሊ ተላከው እንጂ እንደዚህ ሰርግ ድግስ ምናምን የሚባለው ነገር አልነበረም። ግን ሽማግሌ ተልኮ ነበር። በቃ ሽማግሌ በአንድ ሽማግሌ እንደተላከ ነው። ያው ከኑሮውም አንፃር እሱም ተከራይቶ ስለሚኖር ስለነበረ ያንን ነገር ከቨር ለመደራረግ ነው ሁለታችን አንድ ላይ መኖር የጀመርነው። ያው ለውጭም ቁጠባ የሚባለው ነገር አለ አይደል? እሱም ተከራይቶ ነበር የሚኖረው፣ እኔ ገባሁኝ። ስለዚህ አንቺ የእሱን ቤተሰቦች ታውቂያቸዋለሽ ነው? እኔ ወንድምየውን አውቀዋለሁ እንጂ ዲቴል ቤተሰቦቹን ምናምን ነገር አላውቅም። ወንድሙን ብቻ ነው የማውቀው። ማለት ወንድሙ ጋርም አንድ ላይ ስለነበረ ነው። ተከራይቶ በሚኖር ሰዓት ከወንድምየው ጋር ነበር መጀመሪያ ላይ። ከኔ ጋር አንድ ላይ ስንሆን ነው አንድ ላይ ስቃለል ነው እንጂ ዲቴል ቤተሰቦቹ የት እንዳሉ በምን ሁኔታ እንዳሉ አላውቅም። እንዴት ማለት ሽማግሌ እስከ መላክ ድረስ የደረሰ ነገር ሆኖ አንቺ እንዴት የእሱን አባት እናት እንደዚህ ወይስ በምጠይቂው ሰዓት ላይ የሚመልስልሽ መልሶች አሉ? አዎ ግን ማለት ይሄንን ነገር አንድ ሁለቴ ስጠይቀው ጥሩ መልስ አላገኘሁበትኝም። ማለት በቃ ያው ከቤተሰቦቹ ጋር ያለው ነገር ጥሩ አይደለም ብዬ ስላሰብኩኝ መጠየቅም አልፈለኩኝም። ጀስት ወንድምየው ስላለ አብሮት ያንን ነው የተውኩትኝ። ያው ከቤተሰብ ጋር የሆነ ቁርሾ ይኖርካል አይደለ? ቤተሰቡን ላለማየት ምናምን እንደዛ አይነት ነገር አስቤ አንድ ሁለቴ ጠይቄዋለሁ። የሰጠኝም ምላሽ ጥሩ አይደለም ለቤተሰቦቹ። ስለ ቤተሰቦቹ ማውራት ምናምን ስለማይፈልግ ብዙም እኔ ልጠይቀው አልፈለኩኝም። ስለሱ ቤተሰብ በሚጠይቁሽ ሰዓት ላይ ምን አይነት ነው? ጠይቀውኛል፣ ግን ያው ያለውን ነገር እንዲህ ብዬ ነው ለአንተ እንደነገርኩህ ነው የነገርኳቸው። ማለት የሆነ ነገር ሊኖርበት ስለሚችል በራሱ ሰዓት ራሱ በፈለገ ሰዓት ያስተዋውቀኛል ብዬ ነው እንጂ እንደዚህም ብዬ አልተጨቃጨኩትኝም በቤተሰብ ዙሪያ። ያው አንድ ላይ ተፋቅረ ስትኖር እኮ ቀስ በቀስ ሁሉም ነገር እንትን ይላል አይደል? ለዛ በቃ አልጠየቅኩትም። እንደዚህም ብዬ አልጠይቀውም። በጣም ጥሩ። እሺ ከዛ በኋላ እስቲ የነበረው ነገር እንዴት ነው? አንድ ላይ መኖር ከጀመራችሁ በኋላ ምንድን ነው እስቲ ምን አይነት ስራ ነው እሱ የሚሰራው? አንድ ላይ መኖር ከጀመርን በኋላ መርማሪ ጋዜጠኛ እንደሆነ ነግሮኛል። ያው በፊትም ነግሮኛል፣ ግን ያው ስራው እንደሚያጨናንቀው የሚቆይበትም ነገር በዛ ስራ ዙሪያ እንደሚቆይ ምናምን እና ይህን ያክል ተጋፍጦ እንደዚህ ሚዲያ ላይ የሚታይ አይነት ሰው አይደለም። መርማሪ ጋዜጠኛ ነኝ ብሎ ስጠይቀው እንደውም መርማሪ ጋዜጠኛ ማለት ምን ማለት ነው ምናምን ስለው ያስረዳኝ። በቃ በስውር ነገሮችን የሚከታተል እንደ ሲቪል ፖሊስ ማለት ነው። እንደዛ አይነት ነገር እንደ ሲቪል ሆኖ ከኋላ ያለውን መረጃ የሚያጠናክር። እንደውም ባይገርምክ አስታወስከኝ፣ እህቴ እንደዚህ አይነት ችግር አጋጥሟት በዚህ ዙሪያ እሱን አማክሬው እሱ ነበር እንደውም ወደ ህግ አካል ምናምን ነገር ሄዳ እንትን እንድትል ያደረገላት። በቃ ለእሷ እንዲፈረድ ምናምን ያደረገው እሱ ነው ካለው አንፃር። ያንን ነገር ስለነገረኝ ያው በሲቪል እንደሚንቀሳቀስ ነው የማውቀው በስራው ጉዳይ። ስለዚህ መርማሪ ጋዜጠኛ እንደሆነ ነው የምታውቂው ማለት ነው? አዎ መርማሪ ጋዜጠኛ ነው። ያን ፋይሎችን ምናምን ሲያገላብጥ ማውቀው ያው በስራው ጉዳይ ምናምን ያንን ነገሮች እንደሚያጣራ
የሆነ ወንጀል ያለውን ወንጀል እንደሚያጣራ ወንጀለኞችን ተከታትሎ እንደዚህ እንደሚይዝ ምናምን ነገር ነው የማውቀው። እንደው እስኪ ያው ተናገርሻቸው ነገሮች ግልጽ ቢሆኑ እንደው የትምህርት ማስረጃዎች እንደዚህ አይነት ነገሮችን አይተሽ ታውቂያለሽ? የእሱ ጋዜጠኛነትን የሚያስብለው አላቅም። እንደተመረቀ የምርቃቱን የእንትኑን ፎቶ አለ አይቼዋለሁኝ ማለት እንጂ ግን ይሄን ያክል እንደዚህ ስራዬ ብዬ በርብሬው አላቅም ፋይሎቹን። ሲጀመር እዚህ ቤት ያለው ወረቀት ላይ ይሄን ያክል እንደዚህ አይቼውም አላቅም። ቤት ውስጥ ያለውን ወረቀት እንደዚህም ስራዬን ብዬ በርብሬው አላቅም። በምን ጠረጥረዋለሁ? ምን የሚያስጠረጥር ነገር የለውም እኮ ስራው ስለሆነ ያንን ስራዎች ደግሞ እኔ ላይበት አልችልም። ምክንያቱም እኔ አይገባኝም፣ የእሱ ስራዎች እኔን አይገባኝም። ያው እሱ የሚሰራበት የስራ አሰራር አለው። ገባክ? ያንን ወረቀት ባየው ለእኔ የሆነ ሊገለጽ የሚችል ነገር አይደለም። ያ ወረቀት ላይ የተጻፈው ወይ ሌላ ነገር ሊሆን ይችላል፣ ወይ ከባድ ፋይል ሊሆን ይችላል። ሲቀጥል ያንን ነገር ደግሞ እኔ ማወቅ የለብኝም። ለምን እሱ በሚስጥር አድርጎ የያዘው ነገር ስለሆነ ለምን አውቀዋለሁ? ለዛ አላይም፣ ፋይሎቹን ራሱ አልከታተልም። ስለዚህ ግድግዳ ላይ ቤታቸው የተሰቀለው ፎቶ ብቻ ነው? ፎቶውን የምርቃት ፎቶ እንዳለው አውቃለሁ፣ እንደተመረቀም አውቃለሁ። እንደው እስኪ ያው የሚሰራው ስራ ትንሽ ከባድ ነው ምናምን ነገር ብለሽኛልና እስኪ ያለውን ነገር ጊዜውንም አስቢውና እንደው ባለቤትሽ ላይ ያው ኦልሞስት ባለቤት ማለት ይቻላል የተለየ ባህሪዎችን እንደዚህ የመጨነቅ ግራ የመጋባት ምናምን አይነት ስሜቶችን አይተሽበት ታውቂያለሽ? ከወትሮ የተለየ ስፔሻሊ ይሄ አንድ ወር ውስጥ? እኔ እንጃ ማለት አላቅም። እንደዚህ ይሄን ያክል እንደዚህ የመጨናነቅ ግራ የመጋባት ስሜት አይቼበትም በፍጹም አላቅም። ማለት የሆነ ብቻ በዚህ ሳምንት ከመሄዱ በፊት ትንሽ ተጨናንቆ እንደነበር አውቃለሁ። ስራ ቢዚ አድርጎኝ ነበር ብሎኛል እንጂ ከዛ በፊት ምንም አይነት ጭንቀትም ሆነ ምንም አይነት ነገር አይቼበት አላውቅም። ከመሄዱ በፊት ማለት የት ሄዳለሁ ማለት ወደ ስራ ነው የወጣው። ይሄን ያህል መረጃውን ይሄን ያክል ከነገርኩ በቂ ነው። የት እንደወጣ በምን እንደወጣ ለምን እንደወጣ ዲቴል ወደ ውስጥ አልነግርክም። ምክንያቱም ያው የስራ ባልደረባ ከሆነ ታውቀዋለህ። አንተም መርማሪ ጋዜጠኛ ነህ መሰለኝ። ያለውን ነገር ኢንፎርሜሽኑን ሙሉን ዘርግፌ አልነግርክም። ስለዚህ ስራ እንደወጣ ነው ለእኔ የሚነገረኝ። የት እንደሄደ ቦታውን እንደዚህ ብሎም አልነገረኝ። እውነቱን ለመናገር ከሆነ ስራው እንዴት ይሰራል፣ ስራው እንዴት ይሆናል፣ እንዴት ይሄዳል የሚለውን ነገር እያንዳንዱ ነገሮች እናውቃለን። ግን ደግሞ ይመስለኛል አንቺም አንዳንድ ያላወቅሻቸው ነገሮች ያሉ ይመስለኛል። ያልተረዳሻቸው ብዙ ነገሮች አሉ ይመስለኛል። ይህንን ነገር ስልሽ ያው ባለቤትሽ ስለሆነ መረጃዎችን እየደበቅሽ ባለቤትሽ ስለሆነ የተለያዩ ነገሮችን በማሸሽ ባለቤትሽን ለማዳን እየሞከርሽ ከሆነ አንድ ግልጽ ነገር እንድታውቂ እፈልጋለሁ። አብራችሁ ተያይዛችሁ ነው ገደል የምትገቡት። እስቲ እንደው በቀላሉ እስቲ ዝም ብለሽ እንደው እስቲ አስቢው። እንዴት ነው አንድ ግለሰብ የሚወድሽ ከሆነ የሚያፈቅርሽ ከሆነ ከአንቺ ጋር መኖር ከወሰነ እንዴት ነው እስቲ ቢያንስ የገዛ እናትና አባቱን እንኳን አንቺ ጋር ላለማስተዋወቅ የሚፈልገው? ለምን ይመስልሻል? እንደው እስቲ መደበቅ የፈለገው ስለ እናትና አባቱ የእውነት ምንም የሚደብቀው ነገር ከሌለ ከአንቺ ጋር የወደፊት ህይወት አለኝ ብሎ የሚያስብ ከሆነ እኔ በምን አውቃለሁ? ማለት ይሄ አሁን እኮ አንተ ነህ እየነገርከኝ ያለከው ይሄ ነገር እኮ ምንም ውስጥሽ ላይ ምንም አይነት ጥርጣሬ እንኳን አይፈጥርብሽ? ምንም እኔ በፍጹም ምንም አይነት ነገር አይቼበት አላውቅማ። ይሄንን እየነገርከኝ ያለከው እኮ አንተ ነህ። አሁን ገና እየሰማሁትኝ ነው። ይህንን ነገር እሱ ለመናገር ፈቃደኛ በማይሆኑበት ሰዓት ላይ ውስጥሽ ዝም ብሎ ነው አሁን የተቀበለው? ይኸውልህ እንደዚህ በምጠይቀው ሰዓት ላይ ጥሩ አይነት መልስ አይመልስልኝም። ገባክ? እንደዚህ ነው ቤተሰቦች በምለው ሰዓት ጥሩ መልስ አይመልስልኝም። ስለዚህ ከቤተሰቦቹ ጋር ተጣልቶ ነው የሚለውን ነገር ነው የማስበው። ከቤተሰቦቹ ጋር የተጣላበት ነገር ቢኖር ነው እንደዚህ አይነት ነገር የሚለኝ ብዬ እንጂ ማስበው በፍጹም ይሄ ወንጀል ነው፣ ይሄ ወንጀል አይደለም፣ ወንጀለኛ ነው፣ የሆነ ከስሩ የሆነ የሚያደርገው ነገር አለ ብዬ ጠርጥሬም አንድ ቀንም አስቤም አላውቅም። አስበሽ አታውቂም? እንደው እስቲ ስለ ፊውቸራችሁ እስቲ አውሪኝና ያው እንደው ስለ ወደፊት ህይወታችሁ ስታወሩ ምን አይነት ነገር ነው ከሱ የምትሰሚው? ያው ፊቸር እንዳለ ነው የሚናገረው እሱ ራሱ። ወደፊት አብረን እንደምንቀጥል በቃ የራሳችን የሚባል ላይፍ እንደሚኖረን ነው የሚነግረኝ።
ይሄ ራሱ እኮ አያስጠረጥርም ሲጀመር አይደል እንዴ? ወደፊት አላማ እንዳለው ሁላ ነው የሚነግረኝ። ታዲያ በየትኛው መልኩ ልጠርጥረው? እስቲ ከባለቤትሽ ወንድም ጋር ያላችሁ ግንኙነት ንገሪኝ። እንዴት ነው? ምን ያህል ትተዋወቃላችሁ? ያላችሁ ግንኙነት እንዴት ነው? ያው እሱን እንደማውቀው ነው የማውቀው። ወንድሜ ነው ብሎ አስተዋውቆኛል። ያለበትም ተከራይቶ የሚኖርበትም ቤት እሱ ለሱ እንደለቀቀለት ምናምን ነገር ነግሮኛል። ያው ከኔ ጋር ስንኖር ለሱ ነው የለቀቀለት። ወንድሙ ያው በጣም ቀረቤታ እንዳላቸው ምናምን አውቃለሁ። ያው ከኔ ጋር እንቀራረባለን፣ እንደዚህ እናወራለን። በጣም ጥሩ። ውድ ቤተሰቦቻችን እንግዲህ ነገሮች እየቀጠሉ ነው ያሉት። ምንድን ነው የተደበቀው? ምን አይነት መረጃ ነው ኤርሚያስስ ያገኘው? ምን እንዲነገር ነው የማይፈልገው የሚለውን ከደቂቆች በኋላ የምናውቅ ይሆናል ማለት ነው። አሁን ላይ ወንድምየው እንዲገባልኝ ይፈልጋለሁ። ወንድምየውን አስገቡልኝ። ከዛ በኋላስ ምንድን ነው እየተፈጠረ ያለው? ምንድን ነው እየሆነ ያለው? ሰብረን እዛ ቤት ከገባን በኋላስ ያገኘነው መረጃ የሚለው ምንድን ነው የሚለውን አብረን ምን ይሆናል። አብራችሁን ቆዩ። ወንድም እስካሁን ከአንቺ ጋርም ብዙ ነገሮች አውርተናል፣ ብዙ ነገሮች ተነጋግረናል። አሁን ላይ እውነታው የሚወጣበት ሰዓት ወይም ደግሞ እጣ ፋንታችሁን የምትወስኑበት ሰዓት የደረሰ ይመስለኛል። እጣ ፋንታችሁን እያልኳቸው ያሉት ሁለት እድል ነው የምሰጣችሁ። አንደኛው እውነቱን ተናግሮ ከህግ ጋር ቆሞ መደረግ ያለበትን ነገር አብሮ እንዲደረግ ማድረግ ነው። ሁለተኛው ደግሞ አቤኔዘርን አሁንም ቢሆን እንደግፋለን፣ አቤኔዘርን እንሸፍናለን፣ አቤኔዘር የደበቀውን ወንጀል አናጋልጥ የምትሉ ከሆነ ከዚህ በላይ ነገሮች እናንተ ላይ እየከረረ እንደሚሄድ እንድታውቁት የምፈልገው። አቤኔዘርን አሁን እየፈለግኩት ያለሁት በአንድና በአንድ ነገር ነው፣ በወንድሜ መሰወር ነው። ወንድሜ የት ገባ? ወንድሜ ከመሰወሩ ጀርባ የአቤኔዘር እጅ አለ ብዬ ስለማሰብ ማለት ነው። ሁለታችሁ እንድታውቁት የምፈልገው ነገር ማለት ነው። ቅድም በተረጋጋ መንፈስ አውርቼሻለሁ፣ በተረጋጋ ሁኔታ አውርቼሻለሁ። ያን ያደረኩት ነገር ደግሞ ለአንድና ለአንድ ምክንያት ነው። እውነት አንቺ አለሽበት የለሽበትም፣ እዚህ ነገር ላይ ተሳትፈሻል አልተሳተፍሽም የሚለውን ነገር ማወቅ ስለምፈልግ ብቻ ነው። ስለዚህ የመጀመሪያውን ነገር ልንገራችሁ። ስለ አቤኔዘር በምጠይቀው ሰዓት ላይ መጀመሪያ የመለሰልኝ ነገር አቤኔዘር የጅቡቲ ሹፌር እንደሆነ ነው የነገረኝ። ከዛ በኋላ ግን ስለ ጋዜጠኝነቱ እንደዛ እያለን እዚህ ጋር ደርሰናል። ቅድም አንተን በማናገረ ሰዓት ላይ አንድ ነገር ነው ያደረግኩት። እናንተ የምትኖሩበትን ቤት እንዲሰበር አድርጌ ወደ ቤቱ እንዳትቀርብም ያደረኩህ በዛ ምክንያት ነው። እስከዚህ ደቂቃ ድረስ እያንዳንዱ ነገር እንዲበረበር አድርጌያለሁ፣ እያንዳንዷ ነገር። ስለዚህ ስፔሻሊ አንተ አሁን ውሳኔ የምትወሰንበት ሰዓት ላይ ደረሰ ይመስለኛል። ያ ቤት በሚበረበረበት ሰዓት ላይ በጣም በሚያሳዝን ሁኔታ ውድ ቤተሰቦች በተደጋጋሚ ጊዜ መረጃ አግኝቻለሁ እያልኩኝ መረጃውን ሳልናገር ቆይቼ፣ ይህን ስላችሁ ደግሞ ከመጀመሪያዋ ደቂቃ ጀምሮ መግቢያ ከተናገርኩበት ጀምሮ ያ መረጃ እጄ ላይ ደርሷል። የዛ መረጃ እውነታ እንዲጣራ ነበር ነገሮችን ስጠይቅ የነበረው፣ ነገሮችን ሳጣራ የነበረው። ምክንያቱም እንዴት ያ መረጃ ወይም ያ ማስረጃ እዚህ ቤት ላይ ተገኘ በሚል ምክንያት ማለት ነው። ውድ ቤተሰቦቼ በጣም በሚገርማችሁ ሁኔታ የእውነት ጋዜጠኛ ነው እያሉ የነበረው ነገር አሁን ላይ ሳላምን አልቀርም። የእውነት ይሄ ሰውዬ ይሄ ግለሰብ መርማሪ ጋዜጠኛ ነው። እንዴት እንደምትሉኝ ከሆነ የተገኘው መረጃ የሚያሳየው እየሰማሽ ነው አይደለ? አንቺም ብትሆኝ አንተ መረጃው የሚያሳየው
ሳሚ ጋዜጠኛ መርማሪ ጋዜጠኛ ሳሚ በትንሹ 6 ወር ማለት ይቻላል እዛ ፋይል ላይ እንዳገላበጥ ነው ከሆነ እንዳየነው ከሆነ ሳሚ ከቤቱ ስንት ሰዓት ይወጣል? ከቤቱ ከወጣ በኋላ የት ይሄዳል? ምሳ የት ይበላል? እራት የት ይበላል? ማን ማንን ያናግራል? እያንዳንዱ የቀን በቀን ሩቲኑ ነው የተጻፈው። የት ወጥቶ የት ይገባል የሚለው ነገር ቀን በቀን። ይህን ሊያደርግ የሚችል ደግሞ ተራ ግለሰብ ይህን ማድረግ አይችልም። ምክንያቱም አንድ ሰው ተከታተል ተብሎ ሲመደብ ምን ያህል ከባድ እንደሆነ እኔ ስለማውቀው የእኔ ክሩ ስለሚያውቀው ጋዜጠኛ የሆነ ግለሰብ ይህንን ነገር ስለሚያውቀው ማለት ነው። የሳሚ እያንዳንዱ እርምጃ ያንተ ቤት ውስጥ ተሰብሮ የገባንበት ቤት ውስጥ የተገኘ ዶክመንት ያሳያል። እያንዳንዱ እርምጃ የት ወጣ፣ የት ገባ፣ ምን አረገ፣ ማን ጋር ተገናኘ፣ ኢቨን ስለ እኔ ኬዝ ራሱ የተጻፉ መረጃዎች አሉ። ከዛ አልፎ ተርፎ ደግሞ መጨረሻ ላይ የተገኘው ማስረጃ እንዴት ሳሚን መጥለፍ እንዳለባቸው፣ ሳሚን እንዴት አድርገው በየትኛው ሰዓት በየትኛው ቦታ እጃቸው ውስጥ ሊያስገቡት የሚያስችል ሁሉ ነው ፋይል የተገኘው። ይህ የተገኘው ደግሞ አሁን ላይ አንተ የምትኖርበት ቤት ነው። ስለዚህ አሁን ቀጣይ ላይ ከአፍ የሚወጣውን ቃል በደንብ ተጠንቅቀ እንድታወራ እፈልጋለሁ። ይህን መረጃ የጻፈው ያቀናበረው አንተ ነህ ወይስ ወንድም ነው? እኔ ምንም የማውቀው ነገር የለም። ማለት እንዴት ነው ያለውን ነገር ነግሬሃለሁ። በደንብ እያሰብክ እንድታወራ ነው የምፈልገው። በደንብ ምክንያቱም ይሄ ወረቀት እድሜ ልክህን አዘቀጥ ውስጥ ነው የሚከትክ። ይሄ ወረቀት ይሄ ማስረጃ እየሰማህ ነው አይደለ? አዎ። እንዴት መሰለክ ማለት እንዴት ነው እኔ ወደዚህ ቤት ስመጣ ያለውን ነገር ማንም እንዳይነካው ብሎኛል። አውቃለሁ። ማንም እንዳይነካው ማለት ከኔ ውጭ እርግጥ ነው ከኔ ውጭ ማንም የሚገባ የለም እዚህ ቤት። እሷ ነች። እሷም አንዴ መጥታ የሆነ የሚወሰድ እቃ ይዛ ነው የምትወጣው እንጂ ብዙ ምንም እንትን የምትለው ነገር የለም። ስላለው ቤት ስላለው ነገርም ማለት በደንብ ግልጽ ያላደረገልኝ ነገር ነበረ። ማለት ስላሉት ዶክመንቶች ምናምን አላውቅም። እኔ እውነት ለመናገር ምን አይነት ዶክመንቶች አሉ፣ ምን አይነት ስራ እያካሄድ እንደሆነ፣ ምን አይነት ወንጀል እያጣራ እንደሆነ ምናምን አላውቅም። ግን ምንድን ነው ያለኝ እነዚህ ዶክመንቶች በጥንቃቄ እንዳስቀምጣቸውና በማንም በምንም እንዳይገኙ እንድደብቃቸው ምናምን ነገር ብሎኛል የሆነ ሰዓት ላይ። እናም እኔም እንዴት ነው እኔ ባውቀው ኑሮ ወይ ደግሞ እኔን ሌላ ኬዝ ላይ የሚከተኝ ነገር መሆኑን ካወቅኩ ለምንድን ነው ከቤቱ ክፍት እንዴት ነው እንድታገኙት ለምን አደርጋለሁ? ሌላ መደበቂያ እኮ መደበቅ ይችል ነበረ። ስለዚህ እኔ ምንም ስለሚሰራው አሁን ያገኛችሁት መረጃ ምናምን ነገር ምንም የማውቀው ነገር የለም። እሱ ኦልሬዲ የራሱ ስራ ነው እየሰራ ያለው። የራሱ እንትን ነው። እንዴት ነው አላውቅም። ከዚህ በላይ ከኔ በላይ ምናልባት እሷን ነግሯት ሊሆን ይችላል። አላውቅም። ማለቴ እንዴት ማለት ሲጀመር አንተ ሁሉንም ነገር ታውቃለህ ስለሱ። ሲጀመር ወንድም አይደል እንዴ? እንዴት ነው ወንድምን አሳልፈህ የምትሰጠው? እንዴት ወንድምን አሳልፈህ አንተ ትሰጣለህ? አይደለም እንዴት ወንድምን ለምን አሳልፈህ ትሰጣለህ? ወንድምህ እኮ ነው አይደል እንዴ? እኮ ከኔ በላይ እኔን ከሚያካፍለኝ በላይ ለአንቺ ሚስጥር ያካፍልሻል አይደል? እንዴ ምንም አውቀው ነገር የለም። ሰማከኝ? እኔ ምንም አውቀው ነገር የለም። ወንድምህ ነው። ሲጀመር ወንድምን አሳልፈህ መስጠት የለብህም። ወንድምህ ነው። ገባህ? ሲጀመር ወንድምህ ነው። ወንድምህ እኔ ምንም አውቀው ነገር የለም። ይገባሻል? ሰምኛለሽ? እኔ ምንም አውቀው ነገር የለም። ተረጋጋ። አሳልፈህ ትሰጠዋለህ ወንድምህ። እሱ ራሱ ነው ወንጀለኛ። እኔ ምንም አውቀው ወንጀል የለም። ወንጀለኛ አይደለም ሲጀመር። ወደዛ ሰጥልኝ። ቁጭ አንቺ ተረጋግተሽ ተቀመጪ። ተረጋግቻለሁ። ሲጀመር እንዴት ማይሆን ነገር የማይመስል ነገር እንዴት ይናገራል? ይሄ እንዴት ነው ወንጀል ነው ብሎ እንዴት እሱ ላይ ይደፈድፋል? ሲጀመር ይሄ ወንጀለኛ አይደለም። እና እዛ ቤት የተገኘው ዶክመንት የማን ነው? እኔ ዶክመንቱ ሲጀመር አላውቀውም እኮ ነገር እኮ መጀመሪያ ላይ ግን ወንጀለኛ አይደለም። እንዴት ነው ዝም ብሎ ወንጀለኛ ነው የሚባለው? ይሄ ስራው ነው እኮ አይደል እንዴ? የስራ ውስጥ ፋይል ከሆነስ የኔን ወንድም ሳሚን ማገት
እንዲሰወር ማድረግ የእሱ ስራ ነው። ስለገታው ስለምኑ ምንም ላውቀው የምችለው ነገር የለም። ገባካ? ግን እዛ ጋር ወረቀቶችን ስራ እንደሚሰራ አውቃለሁ። እንደዚህ ምርመራዎችን እንደሚያካሄድ አውቃለሁ። ያንን ምርመራ ወረቀት ስላገኘክ ብቻ እሱ ወንጀለኛ ነው ይባላል? ለማንኛውም አንቺ ምንም አይነት ነገር ትረጅኛለሽ ብዬ አላስብም። ውድ ቤተሰቦቼ አንድና አንድ ነገር ተገኝቷል። በዋነኛነት የተገኘው የሳሚን እያንዳንዷን እርምጃ ሪከርድ ያደረጉበት ሳሚ ከመሰወሩ በፊት እያንዳንዱን ነገር ያዘጋጁበት ዶክመንት ነው እጃችን ላይ የገባው። እዛ ያ ፋይል ብቻ ሳይሆን ከዛ ፋይል ጋር አብረው የተገኙ የብዙ ግለሰቦች ምርመራ ሲደረግባቸው የነበሩ ግለሰቦች ፎቶዎች፣ አድራሻዎች፣ ስልኮች፣ የባንክ አካውንቶች አንድ ላይ ተገኝተዋል። እነዛ ግለሰቦች ስም ዝርዝር ለምንድን ነው እዛ ጋር የተገኘው? እነዛ ግለሰቦች ከዛ ጋር ምን ያገናኛቸዋል? እያንዳንዷ ነገር የምትጠራ ነው የሚሆነው። አሁንም ሌላ ዶክመንቶች፣ ሌላ ፋይሎች እየተገኙ ስለሆነ እነዛን ማጣራት ስላለብኝ አሁን የምናደርገው አንድና አንድ ነገር ነው። ሁለቱንም ግለሰቦች በቁጥጥር ውስጥ እንዲሆኑ እናደርጋለን። እሷም ብትሆን ወንድምየውም ቢሆን የትም እንዲሆኑ አይደረግም። እዛው ባሉበት ቦታ ምርመራችን የምንቀጥል ይሆናል። አሁንም ቢሆን ይመስለኛል በጣም ወሳኝ ቦታ ላይ ሳንገኝ አንቀርም። ከኋላ እንዳቋረጥ እያስገደዱኝ ነው የሚገኙት። ስፔሻሊ በጣም ፋሚሊየር የሆነ የምናውቀው ግለሰብ ፎቶ ተገኝቷል። ያ ሰው ማን ምንድን ነው የሚለው አብረን የምናየው ይሆናል ማለት ነው። እባካችሁን ቤተሰቦች በያላችሁበት ላይክ፣ ሰብስክራይብ በማድረግ የቻላችሁን ቤተሰብ የሆኑ አስተያየት ፕሊዝ፣ በየጊዜው ነው የምናገረው ስለዚህ ነገር አስተያየታችሁን እንድትጽፉልኝ እፈልጋለሁ። እስከዛ ድረስ መልካም ጊዜ፣ መልካም ቆይታ።